ተጎዳ ነው ያለው ገባ አይደለ? በምችለው አቅም ምን ነገር እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረኩለት ነው ያለው። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ ማለት ያንተን ሊና ሙሉ ለሙሉ ተካለው ማለት አልችልም። ያንተም ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናድስ ደስ ይለናል ይለኛልና ከልብ ይቅርታ ብታደርግልኝ ደስ ይለኛል። ፍቃደኛ ብትሆንልኝ ብንደሰት የመጀመሪያው ላይፋችንን ብናስተው። እኔ የምልሽ ሩታ እስከ መቼ ነው አብረሽ ነው የምትለምኚው? እስከ መቼ ነው የምትንበረከኪለት? እስከ መቼ ነው ሽሩሩ የምትይው? ነፍሰ ጡር ሆንሽ ወለርሽ፣ አሁንም ልጅችን እያሳደግሽ ነው። ዱረሽም አሁን ደግሞ እሱኑ ልመና ጭራሽ ተንበርከከሽ ይቅርታ። አብረሽ ምንድን ነው የምትንበረከኪለት? ለፈጣሪሽ ተንበርከኪ። ለሱ ምን አንበረከከሽ? ፍቅር ተለምኖ የለም። አብርሽ ደግሞ ሚስት ማለት ምን እንዲሆነች እወቅ። ለማንም መነገጃ አታድርጋት ሚስትን። አደባባይ እያወጣ ለነገሩ አደረካተች። ከዚህ በላይ እንዴት ታደርጋለህ? ከዚህ በላይ እንዴት ታደርጋለህ? አደባባይ አውጥተህ ይቅርታ ባላጠፋችሁ ጥፋት ይቅርታ ስትጠይቅ ጥፋትሽን አምነሽ ይቅርታ ተቀበልሽ ማለት ብቻ። ትንሽ ለልጅህ እናት የልጅህ እናት ማለት ምንም ማለት ነው። ትንሽ ክብር እንኳን አይኖርም። ዓለም እያያት እኮ ነው። ዓለም እኮ ነው የሚያያት። ትንሽ ለሚስትህ ክብር የሚባል ነገር የለህም። መጽሐፍ ቅዱስን ገልጸህ አታነብም? ሚስት ለባል ምን እንዲሆነች ለምን ክብር አትሰጣትም? ለምን ለማንም መነገጃ ታደርጋታለህ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ ሆናችሁ ቤተሰብ ነው አብራችሁ ላላችሁ አመሰግናለሁ። እግዚአብሔር ያክብርልኝ። ሰብስክራይብ እያደረጋችሁ ስለሆነ አመሰግናለሁ። ቲንክ በጣም ሁላችሁም እወዳችኋለሁ። በዚህ ቪዲዮ ሀሳብ አስተያየት ስጡበት። ከሄርሜላ ጋር የምትሆን ከሆነ ከሄርሜላ ጋር ነው መሆነው። ቆርጠህ መሆን ያችንም መነገጃ ይችንም መነገጃ ለማንም በአደባባይ ለምን ይሆናል እንዴ? ሚስታችሁን አክብሩ እያልክ ነው? ሚስታችሁን እያወጣችሁ አዋርዱ እያልክ ነው? አልገባኝም እኮ ምን ስለሆንክ ነው የምትንበጣረረው? የምሬን እኮ ነው ማለት አብርሽን ኮራ ጠብረር የሚያደርግ ምንድን ነው? ፌመስ ስለሆንክ ይሆናል እንግዲህ ሌላ ነገር ምንም የሚያኮራ የሚያንጠባርቅ ጭራሽ እንኳን እውነት ለመናገር የምሬ ነው የምላችሁ ጭራሽ እንኳን ሲያወራ መነጽሩን እንኳን አያወልቅም። ሰው ሲያወራ መነጽሩን ያወርቃል፣ ለሰው ክብር ይኖረዋል ምናምን መነጽር ቅርቡ። ዛሬ ደግሞ እንዴት እንዲያደርገው እንግዲህ አይታችኋል። ይሄ መሆን አለበት። ሚስትን አክብራት። ሩታ ደግሞ ማለት ነው ለነገሩ ሩታ ራሱ ቢነገራት ቢመከራት የሚገባት ልጅ አይደለች ጋይስ። እውነቴን ነው የምነግራችሁ። እኔ በጣም ነው የምወዳት ሩታን፣ እውነት ስነግራችሁ ማለት ነው። ግን ሩታ ሲነገራት አትሰማም ማለት ነው። ሁለዚህ እየወጣሽ እሱን አትለምኝ፣ ሁለዚህ እየወጣሽ ለእሱ አትንበርከኪ። ያን ለፍቅር ጥያቄ አቅርበሽ የተንበረከክሽለት ይበቃል፣ ለአንቺ በቂ ነው። ያልበቃሽ ብሎ ደግሞ እየተንበረከክሽ ይቅርታ ትጠይቂዋለሽ። ምን ስለሆነ ነው? ወይስ ደግሞ ራስሽን ዝቅ እያደረግሽ ብር ለመስራት ነው? ራስ ክብር ይበልጣል። ዓለም እኮ ነው የሚያይሽ እንዴ። ራስሽን አስከብሪ እንጂ የኔ ቆንጆ። ሁሉም ነገር ይቀራል እኮ ነገር የሰበሰባችሁት የሰራችሁት ቤት ሁሉ ነገር አንድ ሰው ዱብ ቢል ሁሉም ይሄዳል። ዓለም አንድ ቀን ትቀራለች። ክብር ይበልጣል የኔ ቆንጆ። ስለዚህ ራስሽን አስከብሪ። ሁለዚህ እንዲያለቀሽ ሁለዚህ ለሱ እንዴት ተልከሰከስሽለት ሁለዚህ አንገትሽን እንደደፋሽ ለሱ ምን ስለሆነ ነው? ራስሽን ተታስከብሪ ነው እሱ የሚወድሽ። ራስሽን አስከብሪ ጋይስ። እህቴ ሩታ ማለት ነው። እኔ እንደዚህም ተናግሬሽ አላውቅም፣ ግን እያናደርሽኝ ነው በጣም እንዴ። ምን ስለሆነ ነው ለሱ እንደዚህ እሽሩሩ የምትይው? እሽሩሩ ማለት እኮ ነው የቀረሽ። ጭራሽ ጥፋተኛ ነኝ ብለሽ እኮ ነው ጥፋትሽን አምነሽ ያላረግሽውን አድርጌያለሁ ብለሽ ይቅርታ አብረን እንኑር አለሽ። እሱ አልፈልግም ማለት እንዴ። አንድ ሰው ብቻ ወዱ እኮ ፍቅር አይሆንም። ድራማችሁም ከሆነ እየተዋረርሻለሽ አንቺ ነሽ። በአደባባይ ቢቀርብሽ ይሻልሻል።
ክብርሽን ዝቅ ለምን ታስደርጊያለሽ? ሴት ልጅ ነሽ እኮ ምንም ቢሆን እሱ ነገ ደግሞ ከዛሽ ጋር ይመጣል። እሱ በሁለቱም እየቀለደ ነው ያለው። እናንተ አብርሽ ከሄርሜላ ጋር ሲሆን ከሄርሜላ ጋር ሆነ እኛ ያልነው ሆነ እያላችሁ ታሽቃብጣላችሁ መስሏችኋል። እየነገደ ነው እሱ እናቴ፣ ስራውን ነው የሚሰራው። ገባችሁ? ይሄን ክብር ይኑርህ። ሴት ልጅ መከበር አለባት። እሺ ለነገሩ አልፈርድብህም። ቶ ጭራሽ ልጅን ወልዳልኛለሽ ለሚስቴ ክብር ልስጣት በአደባባይ ወጥቼ አላዋርድ የለም እንደዛ። ከአንቺና እኔ የአንቺና እኔ ነገር አብቅቷል። ጭራሽ ለምኖኝ እኮ ነው አብርሽ። አቤት አብርሽ ጥብርር አልክ እኮ በጣም ጥብርር ነው ያልከው ማርያም። አብርሽ መልካም ሰው ነው። በዚህ አጋጣሚ እውነት ለመናገር ሰው እንዲያድግ ይፈልጋል። ይሄንን መልካምነቱን አልተውም። ሰው እንዲያርግ ይፈልጋል። ሰዎች በሱ ምንም ብለው ይስሩ፣ የነዛ ሰዎች ምንም ይበሉት፣ ለምን በእኔ ይሄንን አሉ ብሎ አይቆጣም። በዚህ አጋጣሚ መልካም ልጅ ነው። እኔ በአብርሽ የምናገረው ወይም ደግሞ የሆነ ነገር የምለው ለምንድን ነው ሚስቱን ለምን አያከብራትም? አያችሁ እህቶች፣ የማያከብርሽ የማይወድሽ ወንድ ጋር አንድ ሰከንድ እንኳን እንዳትቆይ፣ 2 ቀን እንኳን እንዳትቆይ። የማይወድሽ ክብር የማይሰጥሽ ወንድ ጋር ኖ። ምክንያቱም ነገም ባል አይሆንሽ። ስታፈቅሩ ደግሞ ስትፋቀሩ ደግሞ ቶሎ ብላችሁ ለሆነ ነገር አትቸኩሉ። ሴቶች ረጋ በሉ። ወንድ ልጅ ጋር ስትተዋወቁ ወይም ደግሞ ፍቅረኛሞች ልትሆኑ ስታስቡ ቶሎ ብላችሁ ሚስጥራችሁን አትዘክዝኩ። ወንድና ሴት ሲገናኝ ብዙ ጊዜ ሚስጥሯን የምትዘከዝክ ቀድማ ሴት ናት። ቁጥቡ ነው። በቃ እሱ ባወራሽ ልክ አንቺም አውሪ፣ እሱ ካላወራሽ አንቺም አታውሪ። ቶሎ ብላችሁ ሚስጥራችሁን ለወንድ ልጅ አታውሩ። ምክንያቱም እናንተ ለምን ይሄን የምትሉት የዋህ ስለሆናችሁ ነው። አይ ነው የሴት ልጅ ልብ የዋህ ነው። ወንዶች ግን ቁጥብ ናቸው። ሚስጥራቸውን ፍቅረኛ እንኳን ቢኖረው የለኝም ነው የሚሉሽ ከካሜራ ጀርባ አስቀምጡ። አንቺ ግን ጓደኛ ካለሽ አለኝ ታያለሽ፣ ከሌለሽ የለኝም ነው የምትሉ። እነሱ ግን አይሉም። ስለዚህ እናንተ ቁጥብ መሆን አለባችሁ። ሚስጥራችሁን አታውሩ። በቃ ይሄንን ነው የምለው ጋይስ። ለሁላችሁ ነገር ሆናችሁ ብዬ አስባለሁ። የምር ቁጥብ ሁኑ፣ ጀግና ሁኑ፣ ጎበዝ ሁኑ፣ ጥንቁቅ ሁኑ። ይሄን ነው የምለው። መልካም ምሽት ይሁንላችሁ። እወዳችኋለሁ። ይህን ቪዲዮ ላይክ ሼር አድርጉ። ባይ ባይ።